ለመሆኑ ጠዋት ከእንቅልፋችሁ ስትነሱ በኃይል ተሞልታችሁ ቀናችሁን ለማከናወን ዝግጁ ናችሁ? ወይስ ደግሞ እንደ ብዙሃኑ ሰው ቡና ሳልጠጣ አታናግሩኝ የሚል የመጫጫንናም የድካም ሰለባ ያጠቃችኋል? ብዙዎቻችን ድክመታችንን የምናሳብበው በቂ እንቅልፍ አላገኘንም በሚል ነው። ነገር ግን እውነታው ፍጹም የተለየ ነው። ልዩነቱ የሚጀምረው በጠዋት ሆዳችሁ ውስጥ በምታስገቡት የመጀመሪያው ፈሳሽ ነው። የሰውነታችን የኃይል ማማ ወይም ሜታቦሊዝም ጠዋት ላይ ልክ እንደ ሰነፍ ሰራተኛ ነው። ካልቀሰቀስነው በፍጹም አይነሳም። የሜታቦሊዝም ወይም የምግብ መፈጨት ስርዓታችሁን እሳት አንድ ጊዜ ካቀጣጠላችሁት ሰውነታችሁ ቀኑን ሙሉ ስብ ማቃጠልናም ኃይልን ማመንጨት ይጀምራል። ከሌሊት እንቅልፍ በኋላ ሰውነታችሁ መጠነኛ የውሃ እጥረት አጋጥሞት ይነቃል። የሜታቦሊዝም ወይም የምግብ መፈጨት ፍጥነታችሁ በዝግተኛ ሁኔታ ላይ ይሆናልናም የምግብ መፈጨት ስርዓታችሁ የቀኑን የመጀመሪያ ምልክትን ለመቀበልም ዝግጁ ነው። ትክክለኛው የጠዋት መጠጥ ታዲያ ሰውነታችሁ ፈሳሽን እንዲያገኝ ለማገዝ፣ የምግብ መፈጨትን ለመደገፍ፣ የደም ዝውውርን ለማሻሻል እናም ህዋሳቶቻችን ወይም ደግሞ ሴሎቻችን በብቃት ለመስራት የሚያስፈልጋቸውን ንጥረ ነገሮችን ለማቅረብም ያስችለዋል። ዛሬ በሳይንስ የተረጋገጡ የሰነፍነውን የሰውነታችሁን ሜታቦሊዝም አንኳኩተው የሚያነቁ 7 አስደናቂ የጠዋት መጠጦችን እንመለከታለን። በተለይ ቁጥር 7 ላይ ያለው መጠጥ በቤታችን ውስጥ የሚገኝ ወጪን የሚያስወጣ ደግሞ ህይወታችሁን የሚቀይር ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ይህንን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሁላ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ካደረጋችሁ ቀጥታ ወደ አንደኛው መጠጥ እንለፍ። አንደኛ የሞቀ ውሃ ከሎሚ ጋር ነው። ቀላሉ መጠጥ ብዙ ጊዜ በጣም ውጤታማ ከሆኑት አንዱ ነው። ያለ ፈሳሽ ከበርካታ ሰዓታት በኋላ ሰውነታችሁ ፈሳሽ ወይም ደግሞ እርጥበት ያስፈልገዋል። አንድ ብርጭቆ የሞቀ ውሃ ከትኩስ ሎሚ ጋር ጠዋት መጀመሪያ ላይ ፈሳሽን ለመተካትናም ጤናማ የምግብ መፈጨትንም ለማበረታታት ይረዳል። ሎሚ የሰውነትን በሽታ የመከላከል አቅምን ለመደገፍናም ህዋሳትን ከጉዳት ለመጠበቅ የሚረዳ ኃይለኛ አንቲኦክሲዳንት የሆነውን ቫይታሚን ሲን ይዟል። ብዙ ሰዎች ቀናቸውን በሎሚ ውሃ ከጀመሩ በኋላ የበለጠ የመነቃቃትናም የኃይል ስሜት እንደሚሰማቸውም ያስተውላሉ። በተአምራዊ ሁኔታ ስብን ባያቃጥልም ትክክለኛ የሰውነት ፈሳሽን ማግኘት ሜታቦሊዝማችሁን በተሻለ ሁኔታ እንዲሰራ ሊረዳውም ይችላል። ግማሽ ሎሚን በአንድ ብርጭቆ የሞቀ ውሃ ውስጥ ጭመቁ እናም ከቁርስ በፊት ጠጡት። ሁለተኛ አረንጓዴ ሻይ ነው። ቀለል ያለ የሜታቦሊዝም መነቃቃትን የምትፈልጉ ከሆነ አረንጓዴ ሻይን የሚተካ የለም። አረንጓዴ ሻይ ካፌይን እናም ካቴቺን የተባሉ ተፈጥሯዊ ውህዶችን ይዟል። እነዚህ ንጥረ ነገሮች አንድ ላይ ሆነው የካሎሪ ማቃጠልን ለመጨመር እናም የስብ ኦክሲዴሽንን ወይም መሰባበርን ለመደገፍም ሊረዱ ይችላሉ። አረንጓዴ ሻይ በተጨማሪም ብግነትን ለመዋጋትና አጠቃላይ ጤናን ለመደገፍ የሚረዱ በአንቲ ኦክሲዳንቶችም የበለጸገ ነው። ስኳር ከበዛባቸው የኃይል ሰጪ መጠጦች በተለየ መልኩ አረንጓዴ ሻይ ቆይቶ ትልቅ የድካም ስሜትን ሳይፈጥር ለስላሳ የኃይል ምንጭን ይሰጣል። ጠዋት ላይ አንድ ኩባያን ጠጡ፣ በተለይም ስኳርን ሳትጨምሩበት። ሶስተኛ የዝንጅብል ሻይ ነው። ዝንጅብል የምግብ መፈጨትንናም የደም ዝውውርን ለመደገፍ ለዘመናት ጥቅም ላይ ውሏል። የእሱ
ተፈጥሯዊ ውህዶች የምግብ መፈጨት እንቅስቃሴን ለማነቃቃትናም የሆድ መነፋት ስሜትንም ለመቀነስ ሊረዱን ይችላሉ። አንዳንድ ጥናቶችም እንደሚያሳዩት ዝንጅብል የሰውነትን የሙቀት ምርት በትንሹ ሊጨምር ይችላል። ይህም የሜታቦሊዝም ሂደቶችንም ሊደግፍ ይችላል። ብዙ ሰዎች ጠዋት ላይ የመጫጫን ወይም የክብደት ስሜት እየተሰማቸው የሚነቁ ከሆነ የዝንጅብል ሻይ በተለይ ጠቃሚ ሆኖ ያገኙታል። ሞቃታማውናም ቅመም የበዛበት ጣዕሙ ስሜትን ለማንቃትም ሊረዳ ይችላል። ትኩስ የዝንጅብል ቁርጥራጮችን በሙቅ ውሃ ውስጥ ከ5 እስከ 10 ደቂቃዎች አፍልታችሁ ተጠቀሙ። አራተኛ ጥቁር ቡና ነው። ቡና በዓለም ላይ ካሉ በጣም ተወዳጅ የጠዋት መጠጦች ውስጥ አንዱ ነው። በቡና ውስጥ ያለው ካፌን ማዕከላዊ የነርቭ ስርዓትን ያነቃል። ይህም የበለጠ ንቁ እናም ትኩረት ያደረገ እንድትሆኑ ይረዳችኋል። ጥናቶችም እንደሚያሳዩት ካፌን የሜታቦሊዝም ፍጥነትን በጊዜያዊነት ሊጨምርና የአካል ብቃት አፈጻጸምንም ሊያሻሽል ይችላል። ቡና በተጨማሪም ሰውነታችሁ በአካል ብቃት እንቅስቃሴ ወቅት የተቀመጠውን ስብ እንደ ኃይል ምንጭ እንዲጠቀም ሊረዳውም ይችላል። ዋናው ቁልፉ በልክ መጠቀም ነው። ከፍተኛ መጠን ያለው ስኳር፣ ክሬም ወይም ጣዕም ያላቸው ሲረፖችን መጨመር ጤናማ መጠጥን በፍጥነት ወደ ካሎሪ ቦምብ ሊቀይረውም ይችላል። ከ1 እስከ 2 ስኒ ጥቁር ቡና በቀን በቂ ነው። ታዲያ ጠዋት ስትጠጡ ከቁርስ በኋላ ይሁን። አምስተኛ የፕሮቲን እስሙዚ ነው። ብዙ ሰዎች ትኩረታቸውን የጠዋት ምግቦች ላይ ያደርጋሉ፣ ነገር ግን ጠዋት ላይ የፕሮቲንን አስፈላጊነትን ችላ ይሉታል። በፕሮቲን የበለጸገ እስሙዚ ረዘም ላለ ጊዜ የረሃብ ስሜት እንዳይሰማችሁ ለማድረግ እናም በቀኑ ዘግይቶ የሚመጣን የምግብ ፍላጎትንም ለመቀነስ ይረዳል። ፕሮቲን ከስብ ወይም ከካርቦሃይድሬትስ ይልቅ ለመፈጨት ተጨማሪ ኃይል ያስፈልገዋል። ይህም ማለት ሰውነታችሁ እሱን ለማቀነባበር በትንሹ ተጨማሪ ካሎሪዎችን ያቃጥላል ማለት ነው። እንደ እርጎ፣ የቤሪ ፍሬዎች፣ ስፒናች ወይም የፕሮቲን ዱቄት ያሉ ንጥረ ነገሮችን በመጨመር በንጥረ ነገር የተሞላ የዕለት መጀመሪያን ሊፈጥር ይችላል። የተመጣጠነ እስሙዚን ለማዘጋጀት በፕሮቲን የበለጸጉ ንጥረ ነገሮችን ከውሃ ወይም ካልጣፈጠ ወተት ጋር አንድ ላይ ፈጭታችሁ ተጠቀሙ። ስድስተኛ አፕል ሳይደር ቪኒጋር ነው። የአፕል ሳይደር ቪኒጋር ታዋቂ የጤና አዝማሚያ ወይም ደግሞ አሁን ላይ ትሬንድ ሆኗል። ተአምራዊ መፍትሄ ባይሆንም አንዳንድ ጥናቶች እንደሚያሳዩት የደም ስኳር ቁጥጥርን ለመደገፍና የመጥገብ ስሜትን ለመጨመርም ሊረዳ ይችላል። የተረጋጋ የደም ስኳር መጠን በቀን ውስጥ የኃይል መውረድንናም አላስፈላጊ የምግብ መመገብንም ለመከላከል ይረዳል። ይሁን እንጂ አፕል ሳይደር ቪኒጋር በጣም አሲዳማ ስለሆነ ሁልጊዜም በአንድ ብርጭቆ ውሃ ውስጥ ቀላቅሉት። አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በትልቅ ብርጭቆ ውሃ ውስጥ ቀላቅሉ። በፍጹም ዝም ብላችሁ አፕል ሳይደር ቪኒጋርን ብቻውን እንዳትጠቀሙ። እንዲሁም አፕል ሳይደር ቪኒጋርን በአንድ ብርጭቆ ውሃ ውስጥ አንድ ላይ አማስላችሁ ስትጠጡ የጥርስ ጉዳትን ለመከላከል ከቻላችሁ ስትሮ ተጠቀሙ። ሰባተኛ ተራ ውሃ ነው። ውሃ በጣም ዝቅተኛ ግምት የተሰጠው የሜታቦሊዝም ማነቃቂያ እንዲሁም በጣም ርካሹ ነው። ውሃ በሰውነታችሁ ውስጥ ባሉ ፈጽሞ በእያንዳንዱ ሂደቶች ውስጥ ይሳተፋል። የኃይል ምርትንናም የምግብ መፈጨትን ጨምሮ ቀለል ያለ የውሃ እጥረት እንኳን የድካም የመጫጫንናም የትኩረት ማነስ ስሜት እንዲሰማችሁም ሊያደርግ ይችላል። አንዳንድ ጥናቶችም እንዳረጋገጡት ውሃ መጠጣት የካሎሪ ማቃጠልን በጊዜያዊነት ሊጨምርም ይችላል። ምክንያቱም ሰውነት ውሃውን ለማሞቅናም ለማቀነባበር ኃይል ይጠቀማል። ቀናችሁን በአንድ ወይም በሁለት ብርጭቆ ውሃ መጀመር ልታዳብሩት ከምትችሏቸው
በጣም ቀላሉ ጤናማ ልማዶች ውስጥ አንዱ ነው። ከእንቅልፋችሁ ከተነሳችሁ በኋላ ብዙ ሳትቆዩ ውሃን ጠጡ። ታዲያ የበለጠ የተሻለ ውጤትን ከፈለጋችሁ በመጠጦች ላይ ብቻ አትተማመኑ። እነዚህን መጠጦች ከነዚህ ጋር አንድ ላይ አዋሃዱ። መደበኛ የአካል ብቃት እንቅስቃሴ ማድረግ፣ የተመጣጠነ ምግብን መመገብ፣ ጥራት ያለው እንቅልፍ መተኛት፣ የውጥረት ወይም የጭንቀት መጠናችሁን መቆጣጠር፣ በየቀኑ የማያቋርጥ የፈሳሽ አቅርቦትን መጠቀም፣ ጤናማ ሜታቦሊዝም የሚገነባው ከዕለታዊ ልማዶች እንጂ ከፈጣን መፍትሄዎች እንዳልሆነ ማወቅ አለባችሁ ማለት ነው። አስታውሱ፣ ምንም አይነት ነጠላ መጠጥ በተአምራዊ ሁኔታ ጤናችሁን ሊለውጠው አይችልም። ነገር ግን በእያንዳንዱ ጠዋት ጤናማ መጠጦችን መምረጥ የሰውነት ፈሳሽን፣ የምግብ መፈጨትን፣ የኃይል መጠንንና አጠቃላይ ጤናን ለመደገፍ ይረዳል። ታዲያ እናንተ ከእነዚህ መጠጦች ውስጥ የትኛውን ነው በየቀኑ ጠዋት አስቀድማችሁ እየጠጣችሁ ያላችሁት? መልሳችሁን እስቲ በኮሜንት ላይ አስፍሩልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ለተጨማሪ የጤና እናም የደህንነት ምክሮች ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሁላ ሼር በማድረግ በቅንነት አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።